የሚመለከታት ማሚ ስለሆነ ማሚዬ ብቻዋን ልሰራትና ላውራት ማሚ። ስለዚህ አንተ የሚመለከተ ጉዳይ አይደለም። አንተ በሰላም ውጣለንና እኔ ማሚ ብቻዋን ላውራት። ማሚን አታስጨንቃት። ወንድሟ ቢሆንም አሁን ያለው ነገር እዚሁ ንገረን። እኛም አለን ያለው ነገር ንገረን። ምን የሚፈጠር ነገር ተው እናንተ ማሚዬን ስለምወዳት ተው እናንተ ልጆች እሺ ተው ተረጋግታችሁ ሐሳባችሁ ለምንድነው እኔን የምታስጨንቁኝ? ለጥሩ ጉዳይም ቢሆን ሀሚርም እዚህ ጋር እኔ ነኝ ትክክል ኦሊያድም እኔ ነኝ ትክክል ኧረ እባካችሁ ኧረ ያብስራ ገላግለኝ ሰላም ውድ ቤተሰቦቼ እንዴት ናችሁ? ሁሉ ሰላም ሁሉ መልካም አለ። ፈጣሪ የተመሰገነ ይሁን። ዛሬ እንግዲህ ወደ እናንተ መጥቻለሁ። በጣም ናፍቃችሁኛል። በጣም ታውቃላችሁ እንደምትናፍቁኝ፣ በጣም እንደምወዳችሁ ታውቃላችሁና ዛሬው እንግዲህ እንደዚህ ሽክ ብዬ የመጣሁት ለወሳኝ ነገር ነው። ምክንያቱም ሰሞኑን እንዳያችሁት እንግዲህ አሚር መጥፎ ነገር ነግሯት ለቤቲ እናት፣ የቤቲ እናትም ደግሞ ያው እናትም ስለሆነች ያው ልቧ ንጹህ ርሩ ስለሆነ አሚርን አምናው ከቤት አስወጥቶኝ ነበረ። ከቤት ከወጣው ጊዜ ጀምሮ ደግሞ እኔ በጣም ብቸኝነት ውስጥ ነበርኩ። በጣም ደብሮኝ ነበር። በቃ በብቸኝነት ውስጥ ብዙ ነገር አሳልፌያለሁና ዛሬ ግን ወስኜ የመጣሁበት አንድ ነገር አለ። እሱም ለእናንተ ለውድ ቤተሰቦች መጀመሪያ ልንገራችሁ። ምንድነው? በባህላችን መሰረት ሰው ሲያገባ ራሱ በሃይማኖት ነው የሚያገባው። ተመሳሳይ ሃይማኖት ኖሮት ተመሳሳይ ሃይማኖት ኖሮት ቤተሰብ ደስ ብሎት በቤተሰብ ተመርቀን ነው የሚፈለገውና ሽምግልና ለመላክ አሰብኩና መጀመሪያ ለቤቲ እናት ላማክራት፣ ያለውን ነገር ልጠይቃት፣ እውነቱን ሁሉ ልንገራት። ምክንያቱም የቤቲ እናት አሁን ላይ ብዙ ነገሮችን ከአሚር ጋር እንትን እያሉ ስለሆነ እያሰለፉ ስለሆነ አሚር መጥፎ ነገሮችን ስለኔ ኦሊያድ እኮ እንዲህ ነው እያላት ስለሆነ በመጥፎ ነገር በመጥፎ አንግል ነው እያየችኝ ያለችውና ግን እውነታውን ደግሞ ታውቃለች የቤቲ እናት በጣም ጨዋ በጣም ደግ አርገታ ሳሳደጋች ቤቲንም እውነቱን ሁሉም ስለሚያውቁ እኔም ደግሞ ያለኝን ተናገሬ ዛሬ ሽምግልና በቃ ምልክበትን ቀን ነግረው ሽምግልና ለመላክ የተዘጋጀሁት። ምክንያቱም ቤቲን የኔ ማድረግ ነው ፈልገው፣ ቤቲን ያርግቻት ምን ነው ፈልገው፣ ቀሪ ህይወቴን የደስታ ቀሪ ህይወቴን የፌሽታ ቀሪ ህይወቴን በቃ ሰላም ያለው ህይወት ነው የምፈልገውና እሺ። ስለዚህ ውድ ቤተሰቦቼ አሁን እናንተ ናችሁ ብዙ ጊዜ የምታማክሩኝ ታውቃላችሁ። በተለይ ደግሞ በመላው ዓለም ያላችሁ ውድ የኔ ቤተሰቦች፣ ውድ የኔ አካባቢ ፍጣሩ የምወዳቸው እዛ አጋጣሚና አሚር መጥፎ ነገር እያደረገብኝ ነው። በጣም ወዶ ጓደኛዬ ነው። ቢያንስ ከመቶ ነገሩ 99 ነገር ጥሩ ብናሳልፍ አንድ መጥፎ ነገር ቢያደርግብኝም ወደዋለሁ፣ በጣም ነው ማከብረው። ምክንያቱም ጓደኛዬ እስከሆነ ድረስ ያው እሱ እያደረገ ያለው ነገር ጥሩ ነገር መስሎ ሊሆን ይችላል፣ ግን እኔ በዚህ በኩል ደግሞ እየጎዳኝ ነውና ቢሆንም ግን ምርጡ ጓደኛዬ ነው፣ ወደዋለሁ። ስለዚህ በዛው አጋጣሚ ደግሞ መጥፎ ነገርም ደግሞ ቢያደርገኝ ከቤት ቢያስፈራረኝም እኔ ተስፋ አልቆርጥም፣ በቤቲ መቼም ተስፋ አልቆርጥም። በጣም ነው መወዳት፣ በጣም ነው ማፈቅራት። ስለዚህ ግዴታ ዛሬ ሽምግልና ምልክበትን ቀን እናቲቷ ቁርጡን ቀን እንድትነግረኝ የምፈልገውና ዛሬ ዋና የመጣሁበት ዓላማ ራሱ ምንድነው? በቃ ለእናቲቷ ሽምግልና መች ልላክ፣ እናቴ ሽምግልና መላክ ፈልጋለሁ፣ እናቴ ቤቴ በጣም ስለምወዳት ሽምግልና ልኬ ቤቴን የኔ ማድረግ ፈልጋለሁ። ምክንያቱም ከሀሳብ መውጣት ከሀሳብ ውስጥ በቃ ይሄ ከአሚኖት ከሚበጠብጠን ህይወት ሙሉ መንጻት እንፈልገው። ምክንያቱም አንደኛ ነገር አሚር ሁሌም እኔና ሰው በሆኑ ቁጥር መቶ መበጥበጥ ከአሚር ለማለያየት ፈልጌ ከአሚር ጋር አብራ እንዳትሆን ፈልጌ ቤት ተከራየሁላት፣ አሚር እንዳያገኛት። እዛም አዲስ ቤት እየመጣ የበጠበጠን ነው። የድሮ ማንነታችን ውስጥ ታውቃላችሁ ምን ያህል የተበጠበጠን እና አሁን ግን አዲስ ማንነት አዲስ የተሻለ ህይወት ስለሚያስፈልገን እኔና ቤቲ አብረን ሆነን ተጋብተን ልጆች ወልደን ፈጣሪ ደግሞ ባርኮን የተሻለ ህይወት መኖር ነው ፈልገው። ስለዚህ የዛሬዋ ቀን ደግሞ ለእኔ ትልቅ ቀን ነች። ለዛም እንደዚህ ፋ ብዬ የመጣሁት የወድ ቤተሰቦች እንዲህ ነው አላማረብኝም። እንደዚህ ፋ ብዬ የመጣሁት ዛሬ የሽምግልናዬን ቀን እናትይቷ ቤቲ ናት እንድትቆርጥልኝ ቀኑን እንድትናገር ነው የፈለጉት። ምክንያቱም ዛሬ ነግራትና ቤቲን እንድትሰጠኝ። ያው በባህላችን መሰረት ደግሞ ሽምግልና ለእናት አይነገርም። ሆኖም ግን ማማከር ይቻላል። እናት የቤቲ እናት እንደ ራሴ እናት ስለማይ እናቴ እንደዚህ አስቤያለሁ ብዬ ለማማከር ነው ያሰብኩትና ወደ ቤተሰቦች አሁን እንግዲህ የቤቲ ቤት ህሊና ያለውን ነገር ሙሉ ነገር ነግራታለሁ። ወደ ሰዎች በአንድ በኩል ጨንቆኛል፣ በአንድ በኩል ደግሞ ከፍቶኛል። ምክንያቱም ምን እንደምትል የቤቲ እናት ምን እንደምትል አላውቅም። ምክንያቱም የቤቲ እናት ያው እኔ የምታይ እንደ ጓደኛ
እንደ ወዳጅ ቤቲ ሲደብራትም ስትናደድም ሲከፋትም ሁሌም ከጎኗ መሆንላት እንደ ጓደኛ ነው ያየችኝ ያለች የቤቲ ናት እና እንደዛ እያሰበች እኔ ደግሞ ሽምግልና ልልክ ነው ቤቲን የራሴ ማድረግ ፈልጋለሁ ስላ ደግሞ ምን እንደሚሰማት እኔ ምንም ማውቀው ነገር የለም። በጣም ይከብዳል። ምክንያቱም በአንድ ጎን እናት ነች፣ እናትም ስለሆነች ይከብዳታል። በአንድ ጎን ደግሞ እዚህ ጋር ዛሬ ትልቅ ውሳኔ ካልወሰንኩ ነገ ከነገ ወዲያ ደግሞ እየከፋ ነው የሚሄደው። ምክንያቱም አሚር በዘራው መርዝ እናቲቷን እንድትመረዝ አርግቷታል። እናቲቷ መጥፎ ነገር እንድታስብ አርግቷታል። ስለዚህ ያ ነገር ደግሞ ዛሬ እግዚአብሔር ይመስገን እንደውም ብዙ ነገርም አልተፈጠረም። አሰቡት እኮ መጥፎ ነገር ቢሆን ኖሮ የነገራት መጥፎ ነገር ቢሆን ኖሮ ያደረገው ኖሮ ይሄኔ ብዙ ነገር ይፈጠራል። ከቤተሰብ ጋር ቆራረጥ ነበረ፣ ቤቲ እንዳላገኛት ትችል ነበር እና ብዙ ነገር ይፈጠር ነበር እውነቱን ለመናገር። ስለዚህ ዛሬ ቶሎ ወስኜ የመጣሁት ወደ እናንተም ሽምግልና መች ላክ የሚለውን ነገር ለእናቲቷ ለመናገር ነው። በጣም ያስፈራል። በጣም ድፍረት ይጠይቃል ነገሩ በጣም ዝግብግብ ያደርጋል። ምክንያቱም በአንድ ሽምግልና ላክ እንዴት ይባላል ልትሉ ትችላላችሁ። ነገር ግን ቤቲ ላለማጣት የሚደረግ ነገር ነው የዛሬው ነገር። ቤቲ ላለማጣት፣ ቤቲ ከኔ እጅ እንዳትወጣ፣ ቤቲ የኔ እንደሆነች ለዘለዓለም የኔ እንደሆነች ማንም ሰው እንዲያውቅ የምፈልገው። ስለዚህ ግዴታ ሄጄ ያለውን ነገር በሙሉ ነግሬያት በቃ የተረጋጋ ህይወት ለመኖር ነው ያሰብኩት። በተለይ ደግሞ ከቤቲ ጋር ማለት ነውና እናቴቷ በአንድ ጎን በጣም ትወደኛለች፣ አውቃለሁ። በጣም ነው የምትወደኝ፣ እንደ ልጇ ነው የምታየኝ። በአንድ ጎን ደግሞ አሁን አሚር ብዙ ነገሮችን አይምሯን ስለመረዘው ምን እንደምትል ራሱ በአንድ ጎን ይከብደኛል። አሁን ምን እንደምትል ራሱ መገመት ይከብደኛል። አሁን ለምሳሌ በድሮ ሁኔታችን ቢሆን እሺ ልጄ ካንተ ጋር ትሁን፣ አንተ መልካም ልጅ ነህ፣ አንተ ጥሩ ልጅ ነህ ብላ ነበር የምትሰጠው። አሁን ግን አይምሯም ምን እንደሚያስብ ስለማላውቅ ጨንቆኛል። ወንድሟም ደግሞ ያው ምን እንደሚል እሱም ግራ ገብቶኛል። ቤተሰቦች ሁላችሁም በጸሎታችሁ አግዙኝ። ሁላችሁም ኮመንት ላይ ኦሊ ከጎኔ ነኝ። ምክንያቱም እናንተ ከጎኔ ስትሆኑልኝ ነው ደስ የሚለኝ። ከጎኔ ስትቆሙልኝ ነው ህይወቴ የሆነ መስመር የሚይዘው፣ ህይወቴ ተስፋ ያለው። ስለዚህ ሁላችሁ ኮሜንት ላይ ገብታችሁ ኦሊ ከጎን ነኝ፣ ኦሊ አይዞ፣ ኦሊ በርታ፣ ኦሊ ጠንክር፣ ኦሊ በጸሎት እናግዛለን። ሁላችሁ በኮሜንት ሙሉ እስቲ ማርያምን የምትወዷት ገብርኤልን የምትወዱት ሁላችሁ ማርያምዬ፣ ማርያምዬ፣ ማርያም ትርዳ፣ ማርያም ትርዳ፣ ማርያም ትርዳ፣ ማርያም ትርዳ። ገብርኤል የምትወዱ ደግሞ ገብርኤል ይርዳክ፣ ገብርኤል ይርዳክ። ሁላችሁም ኮሜንት ሴክሽኑ ሙሉ ታርጉልኝ። የእናንተ እዚህ ጋር ጸሎት ነው ለነገ ትልቅ ስኬት የሚያደርሰኝና እባካችሁ ሁላችሁም ጸሎት አድርጉልኝ። አሚርም ከህይወቴ እንዲወጣ፣ አሚር መጥቶ እንዳይበጠብጠኝ፣ አሚርም በቃ የራሱን ህይወት እንዲኖር። ባይዛው መጥፎ ነገር እያደረገብኝ ነው አውቃለሁ። ነገር ግን እወደዋለሁ። በቃ ምርጥ ጓደኛዬ ነው አይደል? ያርግብኝ መጥፎ ነገር። ፈጣሪ ነው ምላሽ የሚሰጠው። ስለዚህ ፈጣሪ ምላሽ ይስጠው። ስለዚህ ለአሚር ደግሞ መጥፎ ነገር አንመኝለት። ስለዚህ እንደውም ለአሚር ራሱ በቃ አሚር የራሱን ህይወት እንዲኖር በቃ ለአሚር ራሱ ጸሎት አድርጉለት። በቃ ጸሎት የሚያስፈልገው ልጅ ነው እግዚአብሔር። ምክንያቱም ለሰው ልጅ ጥሩ ነገር ስንመኝ ነው፣ ለሰው ልጅ ጥሩ ነገር ስናስብ ነው ፈጣሪ ጥሩ ነገር የሚሰጠን ከላይ። ስለዚህ ውድ ቤተሰቦቻችን ሁላችሁም ጸሎታችሁ ስታደርጉልኝ ጸሎት እኔም የተሻለ ቦታ ደርሳለሁ፣ ቤቲን አገኛታለሁ፣ ቤቲን ያረጋታለሁ፣ የተሻለ ህይወት እኖራለሁ እና እባካችሁ ጸሎት አድርጉልኝ። እና አሁን ጭንቅ ብሎኛል፣ ወደ ቤት ሄድ እያሰብኩ ነው። ምክንያቱም ቶሎ ሄጄ ያለውን ነገር ቶሎ ተናግሬ ቤቲን እኔ አድርግቻት መኖር ፈልገው። ምክንያቱም ሃይማኖታችንም ተመሳሳይ እንዲሆን ነው የምፈልገው። ውሏችን፣ ኑሯችን ተመሳሳይ እንዲሆን ነው የምፈልገው። ምክንያቱም ክርስትና የተከበረ እምነት ነው፣ በጣም የሚወደድ እምነት ነው። እስልምናም በጣም የሚከበር በጣም የሚወደድ። ምክንያቱም እኔ ሳድግ አስታውሳለሁ መሀል ላይ ቤታችን ሆኖ ከጎንና ከጎን ሙስሊም ነው ያሳደጉና ለረመዳን እያፈጠረን አብረን ጥሩ ጊዜ እያሳለፍን እስከ 12 ሰዓት እየጾምን እነሱም ደግሞ ለፋሲካ ለገናችን እየመጡ ብቻ እስልምና በጣም የምወደው እምነትም ስለሆነ ጓደኞች አብዛኛዎቹ ሙስሊም ስለሆነ አሪፍ ጊዜ ነበር ያሳለፍነው፣ አሁንም እናሳልፈው እና ምላችሁ ፈልጌ ነው እንደ ቤተሰቦቼ መከባበር፣ መዋደድ፣ መፋቀር ያለበት ነገር ሁሌም ይዘልቃል። ሁሌም ተስፋ አለው። ሁሌም የተሻለ ነገር ያመጣል እና ዛሬ ደፍሬ ጥርሴ ነክሼ የመጣሁበትም ደግሞ ነገር ምንድን ነው ቤቲ እንድትሆን ስለምፈልግ ወደ እኔ ላምጣት ፈልጋለሁ። ቤቲን የራሴ ማድረግ ፈልጋለሁ። በተለይ ደግሞ እናቴቷን በአንዳንድ ነገር በቤቴ ደስተኛ አይደለችም አውቃለሁ። በአንዳንድ ነገር ሳይሆን እናንተም ታውቃላችሁ ወደ ቤተሰቦች በብዙ ነገር ደስተኛ አይደለችም። ስለዚህ ያንን ደስተኛ ያለችበት ምክንያት ደግሞ አሁን ሀዘን ላይ እንድትሆን ያደርጋት ምክንያት ደግሞ ወደ ደስታ አምጥቼ እናቴቷ እድሜ ልኳን ስትመርቀኝ ደስ ሲላት እድሜ ልኳን እንድትወደኝ የሚያደርግ ነገር ነው ፈልገው እና እስቲ ባካችሁ ሁላችሁም ከጎኔ ቁሙልኝ ወደ ቤተሰቦች። አሁን እንግዲህ ያው እነ ቤቲም ሰፈር ስላለን ቤቲ ጋር ልሂድና ያለውን ነገር ለእናቴ ልንገራት ወደ ቤተሰቦቼ። ያው ከጎኔ እንዳላችሁ አውቃለሁ፣ ከጎኔ እንደምታግዙኝ በጸሎትም በምንም በዱዓችሁም በተለይ ዱዓም ደግሞ ያስፈልገኛል። በዱዓም ስለምታግዙኝ እናንተንም ካሁኑ ወዳችኋለሁ፣ አከብራችኋለሁ። ጭንቅ ብሎኛል። እስቲ ቤተሰቦቼ እስቲ ወደ ቤት እንሂድ። ወደ ቤተሰቦቼ እንግዲህ ደርሰናል።
አንድ ላይ መሰለኝ ሰላም ነው ማሚዬ? ሰላም ነው? ኧረ አትነሽ አትነሽ። ሰላም ነው? ሰላም ነህ? እንዴት ነህ? ደህና ነሽልኝ? አለሽልኝ? ሁሉ ሰላም ናት? እንዴት ነህ? ደህና ነህ? ሁሉ ሰላም ነው። ኧረ አትነሽ ማሚዬ። ለኔ ብለሽ ማለት አትነሽ። ሰላም ነህ? ችግር የለም ችግር የለም። ቆመሽ ማለት ነው። ሰላም ነህ? እንዴት ነህ? አለሁልሽ እናቴ። ሁሉ ሰላም። ዛሬ እንግዲህ መጣሁ። ያው እናንተ ጨከናችሁብኝ። እኔ ላይ ዛሬ ከየት ወዴት መጣክ? ጨከናችሁብኝ። እኔ ላይ ያው ትንሽ እኔ ጠፋሁ፣ እናንተም ደግሞ ያው አይ መጨከን ሳይሆን እኮ ያው ልጅቷ እንዳትረበሽ ብዬ ነው። ልጅቷ እንድትረጋጋ እንዳትረበሽ ብዬ ነው እንጂ መጨከን አይደለም። እኔ በጣም የምወድ ልጅ ነው ልዬ፣ ለልጄ ጥሩ ቦታ ያለህ ልጅ ነው። ስለዚህ መጨከን ሳይሆን ልጅቷ እንድትረጋጋ ብዬ ነው እንትን ያልኩት። ያው አትምጣ፣ ትንሽ ትረጋጋ፣ ትንሽ ቆይ ያልኩ እንጂ ለዛ ነው እንጂ ሌላ ምክንያት ኖሮ አይደለም። ትንሽ ትረፍታ ይበላ፣ ትንሽ አይምሮዋ ትንሽ ረጋ ይበል፣ ትረጋጋ ብዬ ከራሷ ጋር ትሁን ብዬ ነው። እንደዛ ሆኖ ያው የልጅ ጉዳይ ስለሚያስጨንቅ አንተም ልጄ ነህ ደግሞ በነገራችን ላይ እንዴ፣ በጣም የምወድ ልጄ ነህ እንዴ፣ በጣም ነው የምወዳችሁ ልጆቼ። እናንተ እኮ የምወዳችሁ ልጆቼ ናችሁ ሁላችሁ። ያው እኔም ያው አጠፋለሁ፣ ልጅ ነኝ ገና። አይ በምክር ትመለሳለህ፣ ችግር የለም አትጨናነቅ። መጨናነቅ አያስፈልግም። በምክር እናት ትመክራለች፣ ትዘክራለች። ስለዚህ ምንም እንዳትጨናነቅ። እናም ደግሞ ዛሬ በጣም ወሳኝ ጉዳይ ነው የመጣሁት። ወንድሟም ስላለ እዚህ ጋር ቤቲ እንደውም አለመኖሯ ማለት ነው። ማሚዬ ምን ወሳኝ ጉዳይ ገጠመ? ቤቲ ቆጣች። የት ሄደች? እዚሁ ነች። ግን እኮስ ቤቲ ሳትኖር ማሚ የሆነ ነገር ልነግርሽ ነበረ። ቁጭ ብትል ነው ማለት አሪፍ ነው። ቁጭ በላ ነገር አንተ ቁጭ በል። አይ ማሚ እኔ ቁጭ አይደለም። እሺ እኔ የሆነ ነገር አስቤ ነበረ። ማሰብ ብቻም ሳይሆን በቃ የሆነ በጣም ለብዙ ጊዜ ሳስበው ቤቲ እንዳትጎዳም ስለምፈልግ እሱ ይቀመጣ ለሁለታችሁ ነው የምነግራችሁ። እና ሰሞኑን የተፈጠረውን ነገር ያው ታውቃላችሁ። ማሚ ከቤት ተባረረ ነበረ። ከቤት ስወጣም አሚር በነገራችሁ መጥፎ ነገር እኔን ፈርዳችሁብኝ። ትንሽ ቤቲም ተረጋጋ፣ እናንተም ለቤቲ የምታሰባችሁላት እኔ በመውጣትም ደስ ብሎኛል። ምክንያቱም እዚህ የማን ህይወት ይበልጣል? የቤቲ ህይወት ስለሚበልጥ ቤቲ በቃ መርዳትም ስላለብኝ እኔ በሀሳብም በምንም ስለመረዳት ወጣሁ። ዛሬ ማሚ የሆነ ነገር ልነግርሽ ነበር እና እንደዚህ ትንሹም ሽክ ብዬ የመጣሁት ያው ምንድን ነው እንዲያስጨነቀ? አምሮብሃል ደግሞ በጣም ደስ ብሎኛል እንዲያምሮብ ስላየው። ምንድን ነው ያስጨነቀ? ቤቲን ያው ላማክርሽ በሚል ነው እናቴ። ትንሽ ፍርሃት ነገር ስለ ምንድን ነው የምታማክረኝ? ማሚዬ እንትን ላደርግ ፈለኩ። በቃ ምን ቤቲ ያው በጣም ነው የምወዳት፣ በጣም ማከብራት ጓደኛዬ ነች። ስለዚህ እሺ አውቃለሁ እናቴ ያው በቃ ትጨነቅ። ምንድን ነው ህይወቷም እንዳያስተባበር እንዳይበጠበጥ አለ አይደለ? ሽምግልና ልልክ አሰብኩ። የምን ሽምግልና? ሽምግልና ልልክ ነው ተብሎ ለእናት ይነገራል እንዴ? ያው ላማክርሽ ነው እናቴ፣ ለመላክ ሳይሆን ላማክርሽ እና ወደ ሽምግልና ወደ መላክ ሄዳለሁ። ምን ሽምግልና ስትል አልገባኝም። የምን ሽምግልና? ምንድን ነው? ለመታረቅ ነው ወይስ የምን የትዳር ሽምግልና ነው ወይስ እንዳስታርቅ ነው ሽምግልና የምትለኝ? ማሚዬ የትዳር ነው እንጂ ምክንያቱም ቤት ያለኛ እዚህ ቤት ብቻዋን ነው የምትኖረው። ከጎኗ የሚረዳት የሚያገዛት ሰው ያስፈልጋታል። ከጎኗ ብዙ ፈተናዎችን አልፎ ጠንካራ የሚያረጋት ሰው ያስፈልጋታል። እና ያ ሰው ደግሞ እኔ መስሎኝ ስለታየኝ ግዴታ ደግሞ ሽምግልና ለመላክ አሰብኩ። እናቴ ምን ትያለሽ? እኔ ደግሞ በምክር ነው እኔ ማማከር እኔ ያው ላማክርሽ እና ከዛ ልልክ ነው ሽምግልና። ለእናት እኮ ሽምግልና ልልክ ነው ተብሎ በእርግጥ እንደ ቅርበታችን ነው ስለምትቀርበኝ ነው እንጂ ለእናት ልጅሽ ጋር ሽምግልና ልልክ ነው ተብሎ ለእናት አይነገርም። ሁለተኛ ነገር ሽምግልና ልልክ ነው ብላ የምትነግረኝ ልጄ ናት እንጂ ከአንተ ጋር ተስማምታ ከአንተ ጋር ጨርሳ እማዬ አባዬ እናቷንም አባቷንም ወንድሞቿንም አስቀምጣ እማዬ አባዬ ሽምግልና ልልክ ነው
እና ከኦሊ ጋር እንዲ ሽምግልና ልልክ ነው ብላ መንገር ያለባት ልጄ ናት እንጂ አንተ ልጄን የምታገባ ልጅ እናቴ ላማክሪ ሽምግልና ልልክ ነው ተብሎ አይነገርም። ነገር ግን ያው እንደና ስለምትቀርበኝ ባህላችንም አይደለም እንደና ስለምትቀርበኝ ከሆነ ያው ከአባቷም ለአባቷም እንዲህ የሆነ ልጅ ነበር ቤቴን የሚንከባከባት ቤቴን የሚረዳት ሽምግልና ልልክ ነው ብሎ አማክሮ ነበር ብዬ ወይ ለአባቷና ለወንድሞቿም ልነግርልህ እችላለሁ። እኔ ግን አሁን ሽምግልና ልልክ ነው ብሎኛል ልጄን የሚያገባ ልጅ ብዬ እኔ ለራሴ ማለት ይከብደኛል። ግን እናቴ እንዲህ ነው ምክር ነው ምን ይመስልሻል? ቤቲ ለቤተሰቦቿ ለአባቷ ትንገር ለወንድሞቿ ትንገር ለአንቺም ትንገርሽ ምን ይመስልሻል? ምክር ነው የምትለኝ ከሆነ እንደ እናት ልሰማ እችላለሁ። ልቀበል ሳይሆን ልሰማ እችላለሁ እኮ ሽምግልና ደግሞ ልኬ ያው ምክንያቱም ማሚ ለምሳሌ አሁን እናንተ ባትመጡ ኖሮ ልጅ ብቸኛ ነበረች፣ ብቻዋን ነች። ስለዚህ የሚቆጣጠራት አብሮ የሚሆን ብቻዋን ስለሆነች ሴትም ስለሆነች በቃ እንድጠብቃትም ነው እና ሽምግልና ልክ የፈለግኩት ደግሞ ማሚዬ በቃ ለእሷ እኔ የምገባው ምክንያቱም ወደ እምነቷ መመልሳታለሁ። ወደ እምነቷ መልሻት ደግሞ እምነቷ ላይ ጠንካራ አረጋታለሁ፣ ጎበዝ አረጋታለሁ። እምነቷ ላይ ደግሞ በቃ የተሻለ ሰው ሆና ደግሞ አንቺ እናቷን እንድታኮራ ጎበዝ ሆና በቃ አስመሰክራለሁ እና እናቴ ያን ነው ወንድሟ ባለበት እናገራ። አይ ለማንኛውም ሀሳብህን እኔ ሰምቼዋለሁ፣ ተቀብዬሃለሁ ሳይሆን ሰምቼሃለሁ ሀሳብ እንዴት ናችሁ? ዛሬ መጣሁት እኔ ለሰላም ነው። ሰላም ነህ ልጄ? እንዴት ነህ? እንዴት ናችሁ? ሰላም ናችሁ ልጆቼ? ቤትዬ ቆየሽ፣ ቅድም እንደወጣሽ ቆየሽብኝ እኮ። በሰላም ነው? የወዴት ሄድሽ? ከአቤት ጋር ወጣሽ? አይ እኔ አሁን ዛሬ ትልቅ ነገር እያወራሁ ስለሆነ ለሰላም ነው የመጣው እኮ ለጥሩ ጉዳይ ነው የመጣው። እናንተ በመጥፎ ነገር ብታባረረኝም እኔ ግን ያው በሰላም ፍቅር ያሸንፋል ብዬ መጥቻለሁ። ማሚዬ ደግሞ ወይ ብቻሽ ጋራሽ ነው ማሚዬ። ለምንድን ነው ሰው ብቻምተኛ እያለ ነው? አይ እናንተ ባላችሁበት አይሆንም። ሲጀምር ለምን የመጣው? አይ ለጥሩ ጉዳይ ነው የመጣው ቤቲ። አይ እንደዛ ሳይሆን ምን ዛሬ ደግሞ ምን ታስሳል ይመጣው? በጣንሳት ሳይሆን ዛሬ ፍቅር ያሸንፋል ብዬ ወስኜ የመጣሁት። እናንተ ብታባረሩኝ መስማት ሳይሆን ያው ማሚን የሚመለከታት ማሚ ብቻዋን ማሚን ላውራትና ከእናንተ ጋር ነግራቸዋለሁ። ማሚን ብቻ ላውራት ቤቲ። እኔም እኮ አለ ችግር የለም። አይ ቢያወራት እኮ እናትሽን ላውራትና ታስጨንቃት አልፈልግም። የምታወራትን እዚህ ጋር አውራል። ምንድን ነው እኔ ያለው አንተ አይመለከትማ ጉዳዩ። ለምን አይመለከትም? አይመለከትም። ማን ይመለከታል ጉዳዩ? አይመለከተውም ማለት እናቴ ልጆች መቼ ሰላም እንደምትሆኑ እኮ ግን ይሄ የመጣሁበት ጉዳይ አንተ አይመለከትም። የሚመለከታት ማሚን ስለሆነ ማሚዬ ብቻዋን ልሰራትና ላውራት ማሚ። ስለዚህ አንተ የሚመለከተው ጉዳይ አይደለም። አንተ በሰላም ምጣለንና እኔ ማሚን ብቻዋን ላውራት። ማሚን አታስጨንቃት። ይሄ ወንድሟ ቢሆንም አሁን ያለው ነገር እዚሁ ነገር እኛም አለን ያለው ነገር ይገረን። ምን የሚፈጠር ነገር ተው እናንተ ማሚዬን ስለምወዳት ተው እናንተ ልጆች እሺ ተው ተረጋግታችሁ ሀሳባችሁ ለምንድን ነው እኔን የምታስጨንቁኝ? ለጥሩ ጉዳይም ቢሆን ሀሚድም እዚህ ጋር እኔ ነኝ ትክክል ኦሊያድም እኔ ነኝ ትክክል እያለ ነው። ትክክል የሆነው አካል ቤተሰቧ ነው የሚወስነው፣ እናንተ አይደላችሁ። አንተ ትክክል ልትሆን ትችላለህ በራስ አካሄድ፣ እሱ ትክክል ሊሆን ይችላል በራሱ አካሄድ። ስለዚህ እኔን አታስጨንቁኝ ነው ምላችሁ። ስለዚህ በስምምነት በስርዓት በተረጋጋ መንፈስ ተነጋገሩ። ወሬያችሁን አውሩ። አሁን ባለጉዳዩ ማሚዬ ባለጉዳዩ እኔ ነኝ። ባለፈው ከቤት አስወጣችሁን እሱ በነገረሽ ነገር ግን እኔም እንደዛ ሆኜ ፍቅርን አሸንፋለሁ ብዬ በፍቅር መጥቻለሁ። ነገር ግን ይሄ ጉዳይ አንተ አይመለከትም። ቤቲም ደግሞ ባሰማው ግን ለማሚ ነግሬያት ማሚ ትነግራችኋለች አይደለ? አዎ እኮ አሁን ንገረን። እዚሁ ለምን ተሽቆጠቆጣለህ? ማሽቆጥቆጥ አይደለም። ስማ ተንኮል ስለሆነ እኮ ነው አንተ ዙሪያ የምትሄደው። ማሚ ባቢ ምናምን እዚሁ አውራው፣ እዚሁ አፍረጠርጠው። ምንድን ነው ልንገርህ? ሽምግልና ልልክ ነው ለቤቲ። ሽምግልና ማለት
በቃ ቤት ላገባት ወስኛለሁ። አንተ ነህ ቤት የምታገባት? እኔ እያለሁ እኔ ሞቼ ነው አንተ ቤት የምታገባት? ሞቼ ነው። መቼ ነው ቆሜ ኧረ እባካችሁ! ኧረ የአብስራ ገላግለኝ! ናቸው እናንተ ምንድነው? እኔ ልታቃጥሉ ነው? ያስራ እኔ ልሙት እንደ በጭንቀት እኔ በጭንቀት ልሙት ወይ ልጄ ወደ ሀገር ሄድ ምንድነው የምትሉኝ? አንተ ለምንድን ነው እንደዚህ? በቃ እኔ ምንም የማውቀው ነገር የለም። እኔ ናጨቅችሁ እኔ አሞኛል እኔ አሞኛል እኔ በቃ እኔ አልቀመጥም። ምን ያልቀመጥ ወደ ሀገር ሄዳለሁ ወደ ሀገር ሄዳለሁ። እኔ ጭንቅላቴን አሞኛል። አትበጥብጡኝ። ዞር በል አንተ። ምንም ልታረግልኝ አልቻልኩም። ዞር በል ዞር በል ዞር በል በቃ ዞር በልልኝ። አትም ዞር በል አትም ዞር በል በቃ አጠገቤ እንዳትደርስ። ጉዱልኝ ጉዱልኝ ና በቃ ና ና ና ጉዱልኝ ጉዱልኝ ጉዱልኝ። እሺ